ቻሲን የሳንሻራን ሆቴልና የመኖሪያ ቤታቸውን ወሰደባቸው። ሜሊክና ሴቪ ላይ አብረው አደሩ የሚሉትን እጅግ አጓጊ ትዕይንት ኑና ሜሊክ ጋር። ሴቪ ላይ በጣም ቆንጆ ልጅ ናት። በጣም ቆንጆ ሴት ናት። አዎ መንታይ፣ አንቺም በጣም ቆንጆ ልጅ ነሽ። በፈጣሪ ኑ እኔና ሴቪ ላይ እኩል ለማድረግ እየሞከርክ ነው። ሜሊክ ምን እያልሽ ነው? ነጥብሽ ምንድን ነው? እሺ እንደ እውነታው ከሆነ ሴቪ ላይ ላንተ ብቻ ቆንጆ አይደለችም። እሷ በሁሉም አይን ቆንጆ ናት ወንድሜ፣ እና ተጠንቀቅ እሺ። ልክ ነሽ። እኔ ደግሞ ቀናተኛ ሰው ነኝ። ቀናተኛ ናቸው ሜሊክ። ምንድነው ያልከው ወንድሜ? እውነቴን ነው። እውነተኛ ወንድ ይቀናል። ለፈጣሪ ብለህ ከንቱ ወሬን አቁም። በራስ መተማመን የሌለው ሰው ቀናተኛ ሰው ነው። እሺ ወንድሜ ይሄን ያዝንካ እና ዘና በል፣ አትጨነቅ እሺ። ሴቪ ላይን ተንከባከባት፣ ምክንያቱም የኔ ወንድም በጣም ቆንጆና አስተዋይ ነው። ታልፉ ተስፋ አለኝ። ሜሊክም ወደ ውስጥ ትመለሳለች። ከታሲን ጋርና ከእናቷ ሱምሩ ጋር ሆነው በደስታ ቁርስ ይመገባሉ። ትንሽም ቆይተው ሜሊክና ሱምሩ ወደ አንድ ቦታ ሄደዋል። እናቷም ሱምሩ ውጪ ላይ ትጠብቃታለች። ሜሊክና ቻንም ተገናኝተዋል። ሜሊክ እዚህ ለምን መጣሽ? የተፈጠረ ነገር አለ እንዴ? አይ ምንም አልተፈጠረ። አንተን ለማየት ነው የመጣሁት። ቻን ወዴ ልትወስደኝ ነው? ቻን በጣም ናፍቀሽኝ ነበር። እኔም በጣም ናፍቀኝ ነበር። ትንሽም ካወሩና ናፍቆታቸውን ከተወጣጡ በኋላ ወደ ውጭ ይወጣሉ። እመቤት ሱምሩ እንዴት ነህ? ቻን ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። አባት ሳሜት እንዴት ነው? ተሻለው? ደህና ነው። እሺ ስላየው ደስ ብሎኛል። እኔም ስላየውሽ ደስ ብሎኛል። እሺ አሁን በቃ እኛ እንሂድ። እሺ ምሽት ላይ ኑና ሴቪ ላይ እየተዝናኑ ነው። ለጤናችን ሴቪ ላይ አንድ ልጅና አንዲት ቆንጅዬ ልጅ ነበሩ። በጣም ይፋቀራሉ። ብዙ ጊዜ አብረው ኖረዋል። ይዋደዳሉ። በጣም ደስ የሚሉ ያው እንደዛ አስባለሁ። በነገራችን ላይ ልጁ የቅርብ ጓደኛዬ ነው። ስለሱ እኮ አልጠየቅኩም ውዴ። ታዲያ ልጁ ምን ማድረግ አለበት ብለሽ ታስቢያለሽ? ለዚህ ልጅ ምን ልበለው? ምን ማድረግ አለበት? ሴቪ ላይ ማለቴ የጋብቻ ጥያቄውን እንደዚህ አይነት ቆንጆ ቦታ ላይ ማድረግ አለበት? ኑ ያስፈራል። ይሄ ያስፈራል። የኔ የግል ሐሳብ ነው፣ ግን በጣም ያስፈራል። ብዙ ሰዎች እኮ አሉ። በጣም ፈራለሁ። አይሆንም። እባክህ በጣም ፈራለሁ። እንደሱ አታርገ እባክህ። ሴቪ ላይ እጇን ባፍ አድርጋ ነገሩን ትመለከታለች። ኑህም ደስ በሚል ፈገግታ ቦታውን በጭፈራ አድምቆታል። ሴቪ ላይም ትንሽ ትንቀሳቀሳለች። ኑህም እየጨፈረ ወደ ሴቪ ላይ ይመጣል። ሴቪ ላይንም በግድ ያስነሳትና ለሁለት ቦታውን ድምቅ ያደርጉታል። ኑህም ከሰዎቹ ጋር ወደ መሬት ትንሽ ቆይተው በጣም ያምራሉ ውዴ። አንድ ነገር ልንገርሽ፣ ሜሊክ ናት የመረጠችው ቀለበቱ። ሜሊክ አዎ አያቷ የሰጠቻት ቀለበት ነው፣ ላንቺ ይሆናል ብላ ሰጠች። ግን እኮ ይሄ ቀለበት አሁን ትክክለኛው ቦታ ነው ያለው ሴቪ ላይ። የምወዳት የማፈቅራት ሴት ላይ ነው። ለሷ ነው የሰጠኋት። ትክክለኛው ቦታ ነው ሴቪ ላይ። ጠዋት ላይ የሳንሻራኖች ሆቴል አይደለም። ይህ ሆቴል የሆቴሉ ባለቤት ቀይሮታል። ታስ ሜሊክና ቻን በመንገድ ላይ እየተጓዙ ነው። እጅ ልቀቅኝ ቻን፣
ለምን ሜሊክ? ተመልከት፣ ብዙ ሰዎች አሉ እየተመለከቱን ነው። ማንም ምንም ያውራ፣ ግድ አይሰጠኝም ሜሊክ፣ አትጨነቂ። ወዴት? ስለዚህ እሱ የፈለገውን ነገር ያደርጋል። አላውቅም። እንደ ቀላል ነገር ነው ሆቴሉን የወሰደብን። በፈጣሪ አሁን ምን ልናደርግ ነው? እኔ እንጃ ምን ማድረግ እንዳለብን አላውቅም። ማን ነው? ግቡ። አቶ ሳሜት፣ የሆነ ነገር ተፈጥሯል። ምን ተፈጠረ? ተናገሪ። አቶ ሳሜት፣ የሕግ ሰዎችና ጠበቃዎች ወደዚህ መጥተዋል። ምን? ሳሜትና ሂክመትም ይደነግጣሉ። ምን ተፈጠረ? ሰዎች እዚህ ለምን መጣችሁ? ይሄ እኮ የሥራ ቦታ የለም፣ የኔ ቤት ነው። ገባችሁ? ታሲንም ይመጣል። ሳሜት፣ ይሄ ያንተ ቤት ሳይሆን የኔ ቤት ነው። ታሲን፣ እውነቴን ነው። ይህ ቤት የሳንሻራኖች አይደለም። ይህ ቤት ከአሁን በኋላ የኔ ቤት ነው። የማይረባ አበረታቱን። በቀጣይ ክፍል እስከምንገናኝ በቸር ቆዩ። ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።